ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين. الحمد لله وصلى الله وسلم على سيدنا رسول الله وعلى آله وأصحابه ومواله. كبران وندموچه اهتوچه الرحيق المختوم የሚባለውን ኪታብ ስለ ሲራ የተጻፈውን ኪታባችንን ጀምረናል። መግቢያውን እየተማማርን ነው ያለነው። ባለፈው ሐለቃ ስለ አረቢያ ምድር አቀማመጥ ተማምረን ነበር። ስለ አረቢያ ምድር አቀማመጥ ከአህጉሮች መካከል ያለችና ሁሉም ምንድነው በሰዓቱ የነበሩት ኢምፓየሮች ለመውረር ያላስቻላቸው የምድር አቀማመጥ ነው ያላት የሚል ተማምረን ነው የጨረስነው። ዛሬ ደግሞ የምንማረው አቅዋሙል አረቢ በሚል ርዕስ ነው። የአረብ ህዝቦች። አረብ የሚባለው ህዝብ፣ አረብ ማለት ለምድሩም ስያሜ ነው ብለናል። በረሃማና ምድረ በዳ፣ እንጨት፣ ዛፍ የማያበቅል ውሃ ገብ ያልሆነ መሬት ሲሆን እዚያ ላይ የሚኖሩትም ህዝቦች በዚሁ ስያሜ በዚሁ ጥሪ የሚጠሩ መሆናቸውን ተማምረናል። እና አቅዋሙል አረብ እነዚያ አረብ የሚባሉት ህዝቦቻቸው ወገኖቻቸው እንዴት ነበሩ የሚለውን እንመለከታለን። وأما أقوام العرب فقد قسمها المؤرخون إلى 3 أقسام بحسب السلالات التي ينحدرون منها. يا عرب هزبوج تاريخ صحافيوج كفلواتشوال لسوست كفلواتشوال يا عرب هزبوج مالتنا كميوردوبت يزر حرقان صار مالتنا كميمتوبت يزر حرقان صار ከዘር ሐረግ አወራረዳቸው በመነሳት ለሶስት ተከፍለዋቸዋል። አንደኛው አልዓረቡል ባኢዳህ በመባል ይታወቃል። የጠፉት አረቦች ታሪካቸው ያልተገኘና በምርምርም ሆነ በሌላ ያው መኖራቸው የተነገረ እንጂ የዘሬ በዚህ ሀገር ላይ የሰፈሩት ናቸው እንዲህ ናቸው ተብሎ ያልተነገረላቸው የአረብ ጎሳዎች ሲሆኑ አልዓረቡል ባኢዳህ ይባላሉ። ሁለተኛው ደግሞ አልዓረቡል ዓሪባህ መሰረታዊ ወይም ደግሞ ዋና አረቦች ማለት ነው። አስላቸው አረብ የሆነ አረብ ማለት ነው። አልዓረቡል ዓሪባ ብሎ ማለት አረብ። ሌላው ደግሞ አልዓረቡል ሙስተዕሪባ ወይም አልሙስተዕረባ አረብ የተደረጉ አረቦች ማለት ነው። አስላቸው ወደ ላይ ዘር ሐረጋቸው ሲመዘዝ አረብ ያልሆነ ግን ከአረቦች ጋር በመቀላቀልና በመጋባት የአረብ ሐረግነትን የአረብ ዝርያነትን የተላበሱ በጀዚረተ العرب ውስጥ የኖሩ ማለት ነው። طيب العرب البائدة ብሎ ማለት وهم العرب القدامى الذين لم يمكن الحصول على تفاصيل كافية عن تاريخهم. عرب البائدة የጠፉ አረቦች ብሎ ማለት እነዚያ ነባር ጥንታዊ አረቦች ሆነው ነገር ግን ዝርዝር ታሪካቸውንና ዝርዝር የዘር ሐረጋቸውን ማግኘት ያልተቻለ በቂ ታሪክ ያልተገኘላቸው እነ ዓድን ይመስል የነብዩላህ ሁድ ህዝቦች፣ እነ ሰሙድን ይመስል የነብዩላህ ሷሊህ ህዝቦች አላሁ ሱብሓነሁ ወተዓላ በቁጣው ያጠፋቸው የሆኑ ማለት ነው። እንደገና ጠሰም፣ ጁደይስ እና ዒምላቅ የሚባሉና ከዚህም ሌሎች የተሰየሙ ስያሜዎች አሉ። እነዚህ አልዓረቡል ባኢዳህ በመባል ይታወቃሉ። ጀዚረተል ዓረብ ላይ የነበሩ ማለት ነው። ሁለተኛው ዓረቡል ዓሪባ ነው ብለናል። ዓረቡል ዓሪባ ደግሞ هم العرب المنحدرة من صلب يعرب بن يشجب بن قحطان يعرب بن يشجب በመባል የሚታወቀው قحطاني العرب القحطانية قحطاناዊ ዓረብ በመባል የሚታወቁት ናቸው። ደግሞ እነሱ እንግዲህ የዘር ሐረጋቸው የታወቀ ነው። በዚያው በጀዚረተል ዓረብና እንደዚሁም በሻም ምድር ወደ ፋርስም ወደ ሮማም ወደ እንትንም ተሰረጫጭተው ያሉቱ ህዝቦች ናቸው። ሶስተኛው አልዓረቡል ሙስተዕረባ ነው።
وهي العرب المنحدرة من صلب إسماعيل كنبي الله إسماعيل جربا ويمكساتشو يوردوت يهونو يتسراچو يهونو ዘሮች ናቸው العرب المستعربة ብሎ ማለት ደግሞ እነዚህ ሌላ ስያሜያቸው ደግሞ العرب العدنانية ይባላሉ አድናናውያን አረቦች በመባልም ይታወቃሉ ዘር ሐረጋቸው ሲቆጠር የት ላይ ይገባል ነብዩላህ እስማኤል ጋር ይገባል ነብዩላህ እስማኤል ደግሞ የነብዩላህ ኢብራሂም ልጅ ናቸው ከዚያ ወደ አብራይስጥ ይገባል ማለት ነው የነዚህ ዘር ሐረግ ነገር ግን ጀዚረተል አረብ ላይ በአብዛኛው ሰፍተውና በዝተው የሚገኙት እነሱ ናቸው አሁን العرب القحطانية ወይም العرب العاربة በመባል የሚታወቁት አረቦች وهي شعب قحطان የقحطان ዘሮች የقحطان ነገዶች ናቸው የነዚህ ሰዎች መነሻቸው የመን ሀገር ነው አስሉ መነሻቸው የመን ነው ከየመን ጎሳዎቻቸው እየተሰራጩ በያቅጣጫው የዘር ሐረጋቸው እየተሰራጨ የሄዱ ህዝቦች ናቸው እና ከነዚህ ከቀህጣንዮች ውስጥ ታሪክ አጉልቶ ያሳያቸውና በደንብ ታዋቂ የሆኑት ሁለት ነገዶች ናቸው ሁለት ቀቢላዎች ናቸው እነሱም ሒምየርና ከህላን የሚባሉ ቀቢላዎች ሒምየርና ከህላን የሚባሉ ሒምየር የሚባለው ታዋቂ የዘር ሐረጉ የተመዘዘው ወይም ከሱ የወጣው ዘይድ አልጀምሁር በመባል የሚታወቀው ቁዳዓህ የሚባል እነዚህም መካ አካባቢ የነበሩ ናቸው ሰካሲክ የሚባሉ ጎሳዎች አሉ ከነዚህ ከሒምየር ጎሳዎች ማለት ነው ሁለተኛው ደግሞ ይሄ ከህላን የሚባለው ደግሞ ከሱ የሚታወቀው ቡጡኑሁ ሐመዳን አንማር ጠይእ ሚድሐጅ ኪንዳህ ለኽም ጁዛም አዝድ አውስና ኸዝረጅ መዲና ላይ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የተቀበሉትና አንሳር በመባል የሚታወቁትና ይህን ማዕረግ የተጎናጸፉ የሆኑት ትውልዶች ናቸው እና እነዚህ አውስና ኸዝረጅ አንሳር የሚባለው ትውልድ የተፈጠረላቸው የሆኑት የከህላን ጎሳ አረቦች ናቸው የከህላን ጎሳ አረቦች ናቸው ጀሚል እንደገና አውላዱ ጀፍና በመባል የሚታወቁት የሻም ንጉሳኖች ናቸው ሻም ሀገር ላይ ንጉሳን የሆኑና የኖሩ በዚህ የሚታወቁ ማለት ነው እንግዲህ እነዚህ የከህላን ጎሳዎች ከየመን ተሰድደው ጀዚረተል አረብ በያቅጣጫው በየቦታው ተሰራጭተው መኖር የጀመሩ ህዝቦች ናቸው ያብዛኞቻቸው መሰደጃ ምክንያት የሆነው ሰይለል አሪም በመባል የሚታወቀው ወይም ታላቁ የጎርፍ አደጋ በመባል የሚታወቀው የሆነው ጎርፍ የመን ላይ ከተከሰተ በኋላ ነው ሰይለል አሪም አላሁ ሱብሓነሁ ወተዓላ ሱረቱ ሰባ ውስጥ ያነሳው የሆነ ታሪኩን ማለት ነው ያ ሰይለል አሪም አገሪቷን ባጠፋ ጊዜ የመኖሪያ ዘዴያቸው ንግድና አትክልት ነበርና የንግድ ሂደታቸውም በሮማዎች ጫናና በሮማዎች ግፊት ምክንያት ተበላሸ እንደገና የአትክልት ኑሯቸውም የግብርና ኑሯቸውም በዚያ በሰይለል አሪም አማካይነት ተበላሸ በዚህን ጊዜ ለመሰደድ ተገደዱና በየሀገሩ ጀዚረተል አረብ ውስጥ የተሰራጩ የሆኑ ህዝቦች ናቸው ማለት ነው ከዚያ ወኢፍሳድህም طريق البر ሮማዎች ማለት ነው የየብስ መንገዳቸውን የየብስ የንግድ ሂደታቸውን ሮማዎች አበላሹት መስርንና ሻምን ግብጽንና ሻም የሚባለውን ሀገር ወረው ይዘው በነበረበት ጊዜ ማለት ነው የግብርና ሂደታቸውን ደግሞ ይሄ ሰይለል አሪም የሚባለው አደጋ ወደቀባቸውና ከሀገራቸው ለመሰደድ በቁ ማለት ነው በዚህም ተጨማሪ መካከላቸው ከህላንና ሒምየር የተባሉት ሁለት ትልልቅ ነገዶች መካከል የመበላለጥና
የበላይነትን የመያዝ ፉክክር መካከላቸው ስለነበረ ያም አንዱ ለዚህ የዳረጋቸው ነው ለመሰደድና ሀገርን በየሀገሩ ለመሰራጨት ያበቃቸው አንዱ ምክንያት ነው። ይህንንም ከሚያመለክቱ ጠቋሚ ነገሮች ውስጥ ሒምየር የመን አካባቢ ላይና የመን ላይ ብቻ ኖሯ መቅረቷ የካህላን ጎሳዎች ግን በየሀገሩ መበተናቸው ይህን ያመለክታል። ማለት የሮማዎች ጫናና የዚያ የጎርፉ ምክንያት ቢሆን ኑሮ ሁላቸውም ነበር ሀገሪቷን የሚለቁት የነበሩት። ነገር ግን የሒምየር ጎሳዎች ሀገሪቷ ላይ አሉ። እስከ አሁንም የነሱ ዘር ሐረግ ሒምየርዮች አሉ። እነዚህ ካህላንዮች ግን ሀገሩን ለቀው ወጥተዋል ማለት ነው። እንግዲህ የነዚህን ሰዎች የስርጭታቸውንና የስደታቸውን ሁኔታ ከመመልከት ምን ያመችናል? ወይምኪኑ ተቅሲሙ ልሙሃጅሪና ሚን ቡጡኒ ካህላነ ኢላ 4 አቅሳም ከካህላን ጎሳዎች የተሰደዱ ከሆኑቱ ጎሳዎች የስደት ሂደታቸውንና ዋና ዋና ሰዎቻቸውን በመመልከት ለ4 ከፍለን ልናያቸው እንችላለን ይላሉ ሙባረክ ፉሪ። በሙባረክ ፉሪ ኪታብ ላይ ያለውን ባጭሩ እየተመለከትን ነው የምንሄደው ኢንሻአላህ። ለ4 ከፍለን ልንመለከት እንችላለን አሉ። አንደኛው አዝድ በመባል ይታወቃል። ሁለተኛው ለኽምና ጁዛም ይባላሉ ወደ ጀዚረቱል አረብ የተሰደዱት። ሶስተኛው ጠይእ ወይም በኑ ጠይእ በመባል ይታወቃሉ። አራተኛው ኪንዳህ በመባል ይታወቃሉ ነው። ኪንዳ በመባል ይታወቃሉ። አዝድ የሚባለው የነሱ ስደት አለቃቸው ዒምራን ብኑ ዐምር ወይም ሙዘይቂባ አው ሙዘይቂያ በሚባለው ሰውዬ አመላካችነትና ጠቋሚነት ነበር ስደታቸው የተከሰተው። እነዚህ ሰዎች ታዲያ ከየመን ሀገር እየተነሱ እዚያው የመን ውስጥ መጀመሪያ ከአንዱ አካባቢ ወደ ሌላው እንዲህ እየተንቀሳቀሱ መኖር ጀመሩ ማለት ነው። ይሄ ለዚህም የሚረዳቸው አንድ ነገር አለ። እነሱ አብዛኛውን ጊዜ አርብቶ አደሮችም ናቸው። እንደዚሁ በአዝርዕትና በእንትን የሚተዳደሩ ቢሆንም እንኳ እና የመጀመሪያ ስደታቸው ከነበሩበት ቦታ ላይ እዚያው የመን ለየመን መንቀሳቀስ ጀመሩ ማለት ነው። ምን ያደርጉ ጀመር? ፈሳሩ ينقلون في بلاد اليمن ويرسلون الرواد ينتقلون في بلاد اليمن ويرسلون الرواد ሀገሮችን የሚቃኝላቸውና መስፈሪያ ቦታ ሊሆን የሚችልን ሰዎች ሩዋዶችን እየላኩ እዚያው የመን ላይ ካንዱ አካባቢ ወደ ሌላው አካባቢ እየተንቀሳቀሱ መኖር ጀመሩ። ይሄን የሚያደርጉት የነበረው ዒምራን ብኑ ዐምር በሚባለው በአለቃቸው ጥቆማ መሰረት ነበር። ከዚያ በሩዋዳቸው ወይም ቃኛቸው ባመለከታቸው ثم ساروا بعد ذلك الى الشمال ወደ ሰሜኑ ክፍል ሄዱ። ከዚያው ከየመን ማለት ነው። የነዚህ ሰዎች ያካሄድ ሂደታቸው ዝርዝር ሂደታቸውን ቀጥሎ ባለው እንካችሁ ልስጣችሁ ይላሉ ሼክ ሙባረክ ፉሪ አለይሂ ረህመቱላህ። እخوتي الاعزاء ከረፍት በኋላ የነዚህ ሰዎች ሂደት በየት አቅጣጫ እንዴት ሄዱ የሚለውን እንመለከታለን። ርቃችሁ አትሄዱ። ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين. تملسا متنال. وهاك تفصيل الأماكن التي سكنوا فيها بعد الرحلة نهائيا. ከየመን እንግዲህ የመጨረሻ ጉዟቸውን ካደረጉ በኋላ የት እንደተቀመጡ ይኸውላችሁ ቀጥሎ ባለው ተመልከቱ ይላል። ሰዕለበቱ ብኑ ዐምር የሚባለው የዒምራን ብኑ ዐምር
ወንድም ማለት ነው። ተዕለበቱ ብኑ ዐምር የሚባለው ከአዝድ ጎሳ ወደ ሒጃዝ አካባቢ ሄደ። ሒጃዝ ማለት ይህንን መካን ይዞ ማነው ጅዳን ይዞ ወደ ላይ ይሄ ሀገሮችን እነዚህን ሀገሮችን የዓረብ የስዑድ አረቢያን ሀገሮች የሚይዘው ምድር ነው እና ወደ ሒጃዝ ሄዱ። ከዚያም ፈአቃመ በይነ ተዕለብየቲ ወዚቃር ተዕለብያና ዚቃር የሚባለው አካባቢ ላይ ኖሩ። የዚህ የተዕለበቱ ብኑ ዐምር ልጅ ባደገ ጊዜ ደግሞ ወለማ ከቡረ ወለዱሁ ወቀውየ ሩክኑሁ ይህ ሰው ጎኑ በጠነከረ ጊዜ ወደ መዲና አቅጣጫ ሄደ። ወደ መዲና ወረደ ማለት ነው። ፈአቃመ ቢሃ ወስተውጠነሃ እዚያ መዲና ላይ እዚያው ኖረ፣ ሀገሩ አድርጎም ያዛት። ከዚህ ከተዕለበቱ ብኑ ዐምር ልጆች ውስጥ ወሚን አብናኢ ተዕለበተ ሃዛ አልአውስ ወልኸዝረጅ አውሱና ኸዝረጅ የሚባሉት የዚህ የተዕለበቱ ብኑ ዐምር አልአዝዲ ከየመን የተነሱ የሆኑት የካህላን ጎሳ የሆኑቱ ተዕለበቱ ብኑ ዐምር የሚባለው ከሱ የዘር ሐረግ የመጡ አውስና ኸዝረጅ የሚባሉት እነሱ ናቸው። ሐሪስ ብኑ ተዕለባ የሐሪስ ብኑ ተዕለባ ልጆች ናቸው ሁለታቸውም፣ አውስም ኸዝረጅም የሚባሉት ያንድ ጎሳ ናቸው። ነገር ግን እነዚሁ ያንድ ጎሳ ደግሞ በኋላ እየበዙ ከመጡ በኋላ እንደ ሁለት ጎሳ ተከፋፍለው በጣም ለረጅም ጊዜ የፈጀ የጦርነት ሂደት ያካሂዱ ነበር። በትንሽ ነገር ይነሳል፣ በጣም ብዙ ሰው ይጨፋጨፉና እንደገና ደግሞ ይታረቃሉ። ለተወሰነ ጊዜ ደግሞ ኑሮ አሁንም በትንሽ ምክንያት ጸብ ይነሳል። ሐታ ነቢያችን ዓለይሂ ሰላቱ ወሰላም እስከ ተላኩና እስከመጡ ድረስ። ከዚያም አላሁ ስብሓነሁ ወተዓላ እንደ ውለት አድርጎ የተመጻደቅባቸው ወአለፈ በይነ ቁሉቢኩም ለው አንፈቅተ ማ ፊል አርድ ጀሚዐን ማ አለፈ በይነሁም ብሎ የተመጻደቀባቸው የሆነ የጦር ሂደቶችን ያካሂዱ ነበር። አንዱ ጎሳ አንዱ ዘር ማለት ነው። ጀሚል ከነዚህ ሰዎች ታዳ ወንተቀለ ሚንሁም ከነዚህ ሰዎች ደግሞ ተሻገረ ተራመደ ማን ሐሪሰቱ ብኑ ዐምር የሚባለው ወሁወ ኹዛዓ በመባል የሚታወቀው ነው እና ልጆቹ በሒጃዝ አካባቢ በሒጃዝ አጠቃላይ ምድር ላይ ሰፈሩ። ፊ ሩቡዕ ሒጃዝ ሰፈሩ ማለት ነው። መረ ظህራን ላይ እስካረፉ ድረስ እና ሐረም አካባቢንም ራሱ እስከያዙ ድረስ ማለት ነው። ወደፊትም እንመለከተዋለን። ثم افتتحوا الحرم ጁርሁሞች ነበሩ ሐረም ላይ የሚኖሩትና ሐረምን የሚቆጣጠሩ የነበሩት የነቢዩላህ ኢስማዒል አማቾችና በሱ ዘር ሐረግ የወረዱት ማለት ነው። እና እነዛን ጁርሁሞችን አስለቅቀው ወአጅለው ሱካነሃ አልጀራሂማ እነዚያ ጁርሁሞችን ከመካ አስለቅቀው ሀገሪቷ ላይ መኖር እስከቻሉ ድረስ እነዚህ የሐሪሰቱ እብኑ ዐምር ወይም ኹዛዓዎች የሚባሉት ወደዚያ ሀገር ላይ ደግሞ ለመሰደድ ቻሉ፣ ወደዚያ መሰራጨት ቻሉ ማለት ነው። ዕምራን ብኑ ዐምር መጀመሪያ ከቢሩ ካህላነ ብለን ከቢሩ አዝድን ብለን ያነሳ ነው የአዝድ ታላቁ ሰው ብለን ያነሳ ነው ሰው ደግሞ ወደ ኦማን አካባቢ ሄዶ መኖር ጀመረ። ያችን ሀገር አደረገ። የሱ ልጆችም የልጅ ልጆቹም ሁሉ እዚያው መኖር ቻሉ ማለት ነው። አዝዱ ዑማን በመባል ይታወቃሉ። መጀመሪያ አዝዶች ናቸው አይደለ? አዝዱ ዑማን ይባላሉ ማለት ነው። የሱ ጎሳዎች ደግሞ ወአቃመት ቀባኢሉ ነስር ብን አልአዝድ የሚባለው የዚህ ሰውዬ ልጅ ደግሞ ቆላማው አካባቢ መኖር ጀመሩ። እነሱ ደግሞ አዝዱ ሸኑአህ በመባል ይታወቃሉ። የዚህ የነስር ብኑ አዝድ የተባለው ሰውዬ ዘር ሐረጎች ደግሞ አዝዱ ሸኑአህ በመባል ይታወቃሉ። የነዚያ የዕምራን ብኑ ዐምር ልጆች አዝዱ ዑማን በመባል ይታወቃሉ። ከቲሃማ ቆላማው አካባቢ የሚኖሩት ደግሞ አዝዱ ሸኑአህ በመባል የሚታወቁ ዘር ሐረጎች ሆነው አልሙሂም አልዓረቡ አልዓሪባ ከዓረብ አልዓሪባ ውስጥ ደግሞ ካህላኒ የሚባለው ጎሳ በዚህ መልኩ እዚያው ጀዚረት አልዓረብ ላይ ተሰራጭቶ ይኖሩ ጀመር ማለት ነው። እነዚህ ናቸው እንግዲህ ሑር በሆነ የአኗኗር ዘዴ ጨዋ የሆነ የማንም ጫና ሳያርፍባቸው የትኛውም አምባገነን ሳይቆጣጠራቸውና በነፃነት የሚኖሩና አርብቶ አደር ሆነው የሚኖሩ የነበሩት ማለት ነው። ሌላው ሁለተኛው እንግዲህ እነዚህ አልአዝድ የሚባሉት ሲሆኑ ለኽምና ጁዛም የሚባሉት በየት አካባቢ ነበሩ? ወካነ
في اللخميين نصر بن ربيعة أبو الملوك المناذرة حيرا بمبال أكوابي لاي إيه ودا شام واساني هنا هاجر لاينو إزديالاي نقصانو چونونا سلطان بجاتشو قبطو يمينورو قصاوش ناتشو النزي دقمو طيئ مبالو تدقمو وديت هدو صاروا بعد مسير الأزدي نحو الشمال أزدوج ودا سمينو أكوابي كهدو بوهالا النزي دقمو صاروا بعد مسير الأزدي نحو الشمال ودا سمينو أكوابي هدو النزي طيئوش دقمو مالتنو ሁለት ተራራዎች መካከል እስካረፉ ድረስ ሁለት ተራራዎች መካከል እስካረፉ ድረስ እነዚያ ተራራዎች ማን ይባላሉ አጃና ሰልማ ይባላሉ እዚያው ኖሩ ያቺ ተራራ ሁለቶቹ ተራራዎች አጃና ሰልማ የሚባሉት ተራራዎች ጀበሉ ጠይ በመባል እስከሚታወቅ ድረስ ማለት ነው በፊት ሲያሜ ነበረው ነገር ግን እነዚህ ጠይዎች ወደዚያ ተሰድደው እዚያ አካባቢ እሱ ስርና እሱ ላይ በመኖራቸው የተነሳ ጀበሉ ጠይ በመባል ይታወቅ ነበር ማለት ነው ጀበለይ ጠይ ይባላሉ አጃና ሰልማ ሌላውና የመጨረሻው ኪንዳ ጎሳ ነው እነዚህ ኪንዳ ጎሳዎች ደግሞ ባህሬን ላይ ነው ያረፉት ከዚያም አገሪቷን ለቀው ለመስተደድ ድጋሜ ለመስተደድ ተገደዱ ከዚያ ሄዱና ሐድረመውት የሚባለው ሀገር ላይ ሰፈሩ እዚያ ደግሞ በጣም ወላቀው هناك ማላቀው بالبحرين እዚያም ሐድረመውት ላይ ከሄዱ በኋላ እዚያ ማነው ባህሬን ላይ የደረሰባቸው ጉዳይ አሁንም ደረሰባቸው ከዚያ ተነስተው እንደገና ነጅድ የሚባለው አካባቢ ላይ ሰፈሩ ማለት ነው وكانوا هناك እዚያ ነጅድ ላይ ከሄዱ በኋላ ደግሞ ሁኩማ ሆኑ ራሳቸው መንግስት አቋቋሙ የራሳቸው የሆነ ያስተዳደር ህግ ኖራቸው ሀገር መስርተው መኖር ጀመሩ ማለት ነው ግን ወዳው ነው የዚች የነሱ ስልጣን የጠፋቸው ፋናዋም ራሱ እልም ብሎ ጠፋ ማለት ነው ከዚህም ሌላ وهناك قبيلة من حمير كحمير የሆኑ ጎሳዎች ነበሩ مع اختلاف في نسبتها إليه ወደ حمير መቆጠሯ ላይ ካለው ልዩነት ጋር ነገር ግን እዚህ ነጅድ አካባቢ ላይ ከحمير የሚሆኑ ሰዎች ነበሩ ከቁዳዓ እሷም ቁዳዓ የምትባለው ናት هجرت اليمن واستوطنت بادية السماوة من مشارف العراق العراق دارቻ ላይ ሰማዋህ የምትባል ቦታ ላይ ያረፉ ሰዎች ናቸው አለ እንግዲህ የነዚህን የጎሳዎች ዝርዝር ሁኔታ ለማወቅ ታሪክ الامم الاسلامي የሚባለው የሼክ መሐመድ አልኸድሪ kitabን ብታነቡ ታገኙታላችሁ ነው የሚለው የተለያዩ መዛግብቶች ላይ የተጻፈ ነው እኛ እዚህ kitab ላይ በተጻፈልን መሰረት የነብዩን አለይሂ ሰላቱ ወሰለም ዘር ሐረግ ከየትኛው ተመዞ እንዴት ወደ ነብዩ ደርሶ ነብዩ ደግሞ መልእክቱን ተረክቦ እንዴት ወደኛ መጣ የሚለውን ለማየት ያስችለን ዘንድ ነው በዚህ መልኩ እየሄድን ያለነው اخوتي الاعزاء ክብራን ወንድሞቼ እንግዲህ አረቦች العرب العاربة የተባሉት አረቦች ወይም ደግሞ ንጹሃን አረቦች ወይም ቀህጣኒ የሚባሉ አረቦች በዚህ ስናጠቃልል በሚቀጥለው ደግሞ العرب المستعربة የሚለውን እንመለከታለን ወይም العرب العدنانية አድናናዊ አረቦች በመባል የሚታወቁትን እንመለከታለን የዛሬ ደርሳችንን እዚሁ ላይ እንቋጫለን وصلى الله وسلم على نبينا محمد ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين